woman says she is frantic after her husband, who is a legal permanent resident, was detained. He could now be facing deportation after being picked up by Immigrations and Customs Enforcement. NBC5's Maria Guerrero explains. Mary says ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። ቀደም ሲል የተመለከታችሁት የግሪን ካርድ ወይም የመኖሪያ ፍቃድ ያላቸውን ሰዎች በተመለከተ ነው። ይህ ነው የዛሬው መረጃ የሚሆነው። በአሜሪካ ውስጥ ዶክመንት የሌላቸው ወይም ተቀባይነት ያጡ ወይም አሜሪካ ውስጥ በህገወጥ መንገድ ገብተው ግን ጥገኝነት ጠይቀው ጉዳያቸውን በመጠባበቅ ላይ ስላሉ አይደለም። ይህ ዝግጅት የመኖሪያ ፍቃድ ስላላቸው አሜሪካ ውስጥ ስለሚኖሩ ሰዎች ነው። ቀደም ሲል የሰማችሁት እዚሁ እኔ የምኖርበት ቴክሳስ ግዛት ውስጥ ሊቪል የሚባል ከተማ አንድ እዚሁ ሀገር ለ10 ዓመታት የመኖሪያ ፍቃድ ኖሮት ሲሰራ መስራት ብቻ ሳይሆን አግብቶ የወለደ በአይሲ ኢሚግሬሽን ከስተምስ ኢንፎርስመንት ተይዞ ዲፖርት ሊደረግ መሆኑን ነው ቀደም ሲል የሰማችሁ ዜና። በዝርዝር ወደዚህ እመጣለሁ። የምትከታተሉት አሁንም ዲያስፖራ ሚዲያ ኔትወርክ ነው። በ5126774634 ላይ በርካታ ኢትዮጵያውያን እየደወሉልኝ ነው። የተመለከትኩትና የተረዳሁት ነገር ቢኖር ኢትዮጵያውያን የመረጃ እጥረት እንዳለባቸው፣ ዜጋ እንኳን የሆኑ ሰዎች መብትና ግዴታቸውን ወይም አሁን ያለው ጉዳይ ማንን እንደሚመለከት እንኳን ያልተረዱ ሰዎች አሉ። ስለዚህ አስፈላጊነቱ ከፍተኛ ስለሆነ እንደነዚህ ያሉ ዝግጅቶች በተደጋጋሚ ይህ ነገር እስኪያበቃ ወይም ልባት እስኪገኝለት ድረስ መረጃ ወደ እናንተ አቀርባለሁ። መረጃዎቹን የማቀርበው እዚሁ ካሉ ሚዲያዎች፣ ግዙፍ ከሚባሉ ሚዲያዎች እንዲሁም የዚሁ ሀገር የትራምፕ አስተዳደር ውስጥ የሚሰሩ ባለስልጣናት የተናገሩትን ወይም እማኞች የተከሰተባቸው ነገር በግልጽ የተናገሩትን ነው። ኢትዮጵያውያን ብዙ ጊዜ የምናሳልፈውን የሆነብንን ነገር ለሚዲያ ወይም በአደባባይ ወጥተን ተናግረን ሌሎች እንዲማሩበት የማድረግ ነገር እዛ ላይ በጣም ከፍተኛ ችግር አለ። የኛ ሰዎች ይሄን ሁሉ መረጃ እየሰሙ እነሱ ላይ ሆነው እንኳን በግል መተው ሊያወያዩ ወይም ጥያቄ ሊጠይቁ ይችላሉ እንጂ ስለ ችግራቸው በአደባባይ መተው የኔ ጉዳይ ይሄ ነው እንዲሆኛለው ወገኖቼ ተጠንቀቁ የሚል እስካሁን አላየውም። ሆኖም ግን መረጃ የሚያነቃ ነገር ነው። የእውቀት ችግር ሳይሆን የመረጃ እጥረት ነው ያለው። መረጃ ደግሞ እውቀት ያስጨብጣል። ለዚህ ነው ይህን ዝግጅት ማቀርብላችሁ። ይህን ሚዲያ ለመርዳት እየሞከራችሁ ያላችሁ ሰዎች አላችሁ። ትናንትም ገልጬዋለሁ። ስማችሁን አውቃለሁ። ስልክ ቁጥራችሁን ለማመስገን እንኳን ፈልጌ በዜል የተላኩ እርዳታዎች ገንዘቦችን አይቼ ወደ እናንተ ለመደወል አልቻልኩም፣ ግን ከልብ አመሰግናለሁ። ስማችሁን መጥቀስ ስላልፈለኩ ነው። አሁንም በ64632631147 ላይ ሚዲያውን ለማሳደግ የምትፈልጉ ሰዎች የበኩላችሁን አስተዋጽኦ ማድረግ ትችላላችሁ። ወደ መረጃዬ ስመለስ ይህ ዜናን እንደገና አስጀምረዋለሁ። ከስረ መሰረቱ እየሰማን ምን ማድረግ እንዳለብን መረጃ እንለዋወጣለን። አብራችሁን ቆዩ። A woman says she is frantic after her husband, who is a legal permanent resident, was detained. He could now be facing deportation after being picked up by Immigrations and Customs Enforcement. NBC5's Maria Guerrero explains. Mary says it started with a call from her husband who was driving to work in Louisville on Thursday. My husband was panicked and said that he got pulled over by ICE. And I said, "What do you mean?" "Well, I'm serious. ICE is right behind me." And I said, "Well, you're a permanent resident. You're good on everything. Just talk to them." የምትሰሙት እንግዲህ ባለቤቱ ናት። የሄሱስ ራሞስ ባለቤት ናት። አስቆሙኝ ህግ አስከባሪዎች ነው የሚላት። ችግር የለውም አንተ ህጋዊ መኖሪያ ፍቃድ ያለህ ሰው ነህ፣ የሚጠይቁ ጥያቄ መልስላቸው፣ you're good፣ ምንም ችግር የለብህም አልኩት።
አለች ነው ግን አይደለም እሷ ያሰበችውና የሆነው ነገር በጣም የተለያየ ነው Despite Jesus Ramos having permanent legal residency in the U.S. for over a decade, Mary says she heard the devastating encounter. And he actually took the phone for a minute and said, we're taking your husband in due to his record. The husband and father of a terminally ill daughter is now in ICE custody. እንግዲህ እሷ የሆነችው አልሆነም በስልክ እነሱ ማነጋገሯት ባለቤትሽን ወደ ህግ ክፍል ልንወስደው ነው ወደ እስር ቤት ልንወስደው ነው ለምን ካለው ሬከርድ ጋር በተያያዘ ምንድነው ሬከርዱ በዝርዝር እንገባለን እንደሰማችሁት ልጅ አላቸው ተርሚናሊ ኢል በማይድን ታማሚ ህፃን ልጅ አለቻቸው ባልና ሚስት ናቸው እሷ የጠበቀችው እና የሆነው ግን የተለያየ ነው ወደ እስር ቤት ተወሰደ ከዛስ potentially facing deportation according to Mary over past run-ins with the law including a 2022 case he's on probation for over a disturbance at home and alleged drug possession እንደምትሰሙት በ2022 ነው የዛሬ 2 አመት እንግዲህ አቤቱ አካባቢ ሰው ረበሸኝ ብሎ ተቆሞበታል ወይም 911 ደውሎበታል ከዛ በኋላ ደግሞ ኮኬይን ተገኝቶበታል ምን ያህል መጠን ምንም ግዳይ ሰጣቸውን ባውን ጊዜ የትራምፕ አስተዳደር 1 ሚሊዮን ህገወጥ ስደተኛ ከዚህ ሀገር አባረራለሁ ብሏል በምርጫ ቅስቀሳም ወቅት ከጃንዋሪ 20 በኋላ በባለ ሲመቱም ወቅት ከዛም በኋላ በተደጋጋሚ ይሄ የተነገረ ነው አይሲኢ በደንብ ጉልበት ኃይል ተሰጥቶታል ስልጣን ተሰጥቶታል ከሱ ጋር ደግሞ ከኢሚግሬሽን ከስተምስ ኢንፎርስመንት ጋር የሚሰሩ ከአይስ ጋር የሚሰሩ ሌሎች የመንግስት ተቋማት ህግ አስከባሪዎች አሉ የሎካል ፖሊስ ራሱ እዚህ ውስጥ እንዲሰማራ የተደረገ ነው ሳንክቹአሪ ሲቲ የሚሸሽባቸው መሸሸጊያ ዋሻ የነበሩ እንደነ ኒውዮርክ ካሊፎርኒያ ያሉ ሁሉ እዛ ውስጥ እኛው ገብተን እንሰራለን ይያሉ ነው በርግጥ ይሄ ብዙ ሬዚስታንስ ብዙ ተቃውሞ ይኖረዋል ቀላል አይደለም ምክንያቱም መረጃ ያለው በዛ ከተማ በዛ ስቴት ዳታ ውስጥ ነው ይህንን የሰውን ሬከርድ ያዩ ሰውን ማደን ስራ ለመስራት ይከብዳቸዋል ግን ይሻላል እንደ ሬድ ስቴት ሪፐብሊካኖች ያሉበት ስቴት ከመሆን ዴሞክራቶች ያሉበት ቦታ ሸሽቶ እዛ እንደው ከዚህ ለማምለጥ ይችን 4 አመት ከዛ በኋላ ምን ይመጣል የሚለውን መድኃኒዓለም ነው የሚያውቀው ይሻላል ግን ሬከርድ ያለባችሁ እዚህ ጋር ምነግራችሁ ነገር ምንድነው ለኔ የተደወለ ነገር አለ ግሪን ካርድ የያዘ ሰው ነው ከዚህ በፊት ሄዶ ያውቃል ችግር አለ ወይ ቢሄድ የሚል ነው አይኔ እኮ የነገርኩት አትሂዱ ግሪን ካርድ ያለው ሰው መሄድ አይችልም መግባት አይችልም አላልኩም ያልኩት ችግር ካለባችሁ ወይም ከ6 ወር በላይ ከቆያችሁ ሬከርድ ካለባችሁ እዚህ መመለስ ይከብዳል የላኦሷን ነርስ ምሳሌ አድርጌ ነው የነገርኩት በሚል እየተወያየን የደወለልኝ ኢትዮጵያዊ ከእህቱ ጋር ትንሽ ግጭት ተጋጭተው እሷ አጠገብ እንዳደርስ ተብሏል ይሄንን እንዲሁ በቃ ወሬያችን እየረዘመ ሲመጣ ችግር አለበት ጠጥተህ ነርተህ ታውቃለህ ወይ ለምንስ ነው የምትሄደው እዚህ ነው ያለ ያስፈልጋል ወይ መሄድ ምክንያቱም በደንብ ያዝ ስትሄድ የመኖሪያ ፈቃድ ብቻ ሳይሆን አይዲ እዚህ ቤት ካለ እዚህ ባንክ ቡክ የባንክ ደብተር ካለ ወይም ክሬዲት ካርድ እዚህ መኖርህን የሚያሳይ ነገር እናትም ወላጅም ካለ እዚህ ቤተሰብ ካለ እነዚህ ነገሮች የሚያሳይ ነገር ዶክመንት ያዝ ስትመለስ ነው ስትሄድ ችግር የለውም ስትመለስ ነው ችግር የሚኖር ጠጥተህ ታውቃለህ ወይ ምናምን ስል አይ እንደው ከእቴ ጋር የሆነች ዝም ብሎ ተጋጭተን እንዲተብያለሁ አረ ይሄ እኮ ከባድ ነገር ነው አይ ዝም ብሎ እኮ ግጭት ነው ሬከርድ ነው ሬስትሬንት ኦርደር እንዳደርስ አጠገቧ የተባለ ሰው ነው አጋጣሚ ነው አሁን ይሄ ሰው ያስብበታል ባሄድ ይሻላል ግን አሁን ቴክሳስ ላይ ይሄ ሄሱስ ራሞስ ላይ የተፈጸመው ነገር
መረጃ ስላለው ፖሊስ አይሲ ኮታ ማሟላት ስላለበት ማፈስ ስላለበት ቁጥሩ የተባለው ቁጥር ጋር እስካሁን አይደርስም 1 ሚሊዮን በአመት ለማፈስ ሩብ ሚሊዮን ቢሆን ነው አሁን ባላቸው የአፈሳ ቁጥር አሁን ብትገቡ በየዜና ማሰራጫው በየቀኑ 1 2 3 በየስቴቱ በየከተማው አፈሳ አለ 184 ለምን ይሄ ዜና መነገር አለበት የፎክስ ስራ ይሄ ነው ዴይሊ አሁን እንኳን እናንተን እያነጋገርኩኝ ፎክስ ላይ ዝም ብዬ ዲፖርቴሽን ብል የሚመጣው ይሄ መረጃ ነው ዲፖርቴሽን አይሲ እቺን ብጽፋት አሁን እንኳን እንደው ፊልተር ላርገውና የዛሬ ላርገው ይሄንን ዲፖርቴሽን በየከተማው ዲፖርቴሽን አለ በየከተማው ትልልቅ ዲፖርቴሽኖች አሉ ፍሎሪዳ ውስጥ በየከተማው ጃክሰን ሚሲሲፒ ነው ይሄ ፍሎሪዳ አለ ቴክሳስ በየቦታው ሂውስተንን ጨምሮ ዳላስ ተጠናክሮ ቀጥሏል በዛ ላይ መግለጫ መሰጠት ግድ ነው አርካንሳ 200 በቃ በየቦታው የምታዩት ዜና ይሄ ነው ይሄ ለምሳሌ ያመጣውላችሁ እንዲሁ የተተወ ጉዳይ አይደለም ለማለት ነው አይሲ ስራውን ይሰራል ስራቸው ይሄ ነው የሚከፈላቸው በዚህ ነው ከፍተኛ በጀት 340 ቢሊዮን ዶላር ነው ለመከላከያ ለሚሊታሪውና ለእንደዚህ ለዲፖርቴሽን ስራ የተመደበው ስለዚህ ማንቀላፋት የለም ይሄ ነገር ያለባችሁ ሰዎች ዲሲ አካባቢ ብዙ አበሻ የሚኖርባቸው አካባቢ ዲደብሊውአይ ያለባችሁ ወይም ዲዩአይ እዚያ የቴክሳስ ድራይቪንግ ዊዝ ኢንፍሉዌንስ ነው ወደ ሌሎች ቦታዎች ደግሞ ድራይቪንግ አንደር ኢንፍሉዌንስ ነው ጠጥቶ መንዳት ከሰዎች ጋር በማይረባ ነገር መጋጨት ፖሊስ ሬከርድ ላይ ከገባ ግሪን ካርድ ዜጋ አላልኩ አሁን አሜሪካ ዜጋ የሆነ ነገር የሆነ ሁሉ በህግ ሊጠየቅ ይችላል ወይም ነገሩም ካለፈ በአሜሪካ ነው ዲፖርቴሽን የሚል የለው ይሄ ያለበት ግን ሲሄድ ማንም አይጠይቁም ሲመለስ ነው ያንን አዘጋጅተው የሚጠብቁለት ይሄን ሰውዬ ግን አድነውታል ለምንድነው የማያድኑት ተነግሯቸዋል ስራቸው ነው ይሄን ማሳካት ህልማቸው ነው ይሄ ነው ዋና ዓላማቸው በየቀኑ ብታዩ የዴሞክራት ዘመም የሆኑ ሚዲያዎች የተፈጸመውን ሰብአዊ መብት ጥሰት እየዘገቡ ነው ይሄንን አፈሳ ሊዘግቡ የሚችሉት በተረፈ ፎክስ ግን ምን ያህል ቁጥር እንደታፈሰ ዴይሊ ሪፖርት ይሰራሉ በየከተማው ፎክስ አለ በየገጠር ከተማው ዜናም ይሰራል ይሄ በየቀኑ ይሰራል ቁጥሩን ከፍ ማድረግ ዋና የአይሲ ተግባር ስለዚህ ሬከርድ ያለባችሁ ሰዎች ጥንቃቄ ያስፈልጋችኋል ማለት ነው እናንተ ስትያዙ ወይም ያ ነገር ሬከርድ ሲሆን ሶሻል ሴኩሪቲ ያለ አድራሻችኋል ምን ማድረግ አለባችሁ የሚለውን እኔ አልነግርም ግን የጥንቃቄ ያስፈልገዋል ቺን የኢየሱስ ባለቤት እናድምጣት A little tiny baggie off camera with just enough residue in it to be able to test it and it was positive for cocaine እንግዲህ ምትለው እቺ በቃም ጥንጥ በቃ የሆነች እንደው በሷ እይታ በሷ ሚዛን እንደው እዚህ ግባ የማይባል ዱቄት የኮኬን ማለት ነው የነበረው እና ያንን ያዙ ከዛ እሱ ሲመረመር ፖዚቲቭ ሆኗል ያኔ ማለት ነው ታውቃለች ባለቤቱ with just enough residue in it to be able to test residue ዝቃጭ ነገር ናት ነው የምትለው it and it was positive for cocaine there are some crimes that make a legal permanent resident deportable አሉ በቃ ሌጋል permanent resident ህጋዊ ቋሚ መኖሪያ ፈቃድ ያለው ሰው
ዲፖርት ሊጠረዝ ሊባረር የሚችልበት ምክንያቶች አሉ ነው የምትለው ጠበቃ ናት። And this appears to be one, says immigration attorney Tessie Ortiz, who is not involved in this case, but says if true, it should serve as a sobering reminder to those with green cards. Laws enforced since the 90s are clear. Any drug crime, any, except for simple possession of marijuana less than 30 grams. ተሲ ኦርቲዝ ጠበቃ ናት፣ የኢሚግሬሽን ጠበቃ ናት። በቃ ማንኛውም ከድራግ ጋር ከአደንዛዥ እጽ ጋር የተያያዘ ነገር ከማሪዋና በስተቀር እሱም ከ30 ግራም ያልበለጠ ከሆነ እሱም ማሪዋና እንግዲህ ህጋዊ የሆነባቸው ስቴቶች አሉ። አሁን ቴክሳስ ህጋዊ አይደለም፣ ግን በሚያዘው መጠን የቅጣት መጠኑ ሊቀንስ ሊጨምር ይችላል እንጂ ቴክሳስ ውስጥ ማሪዋና ሌጋላይዝድ አልሆነም። Other than that, a legal permanent resident could be deported for a simple intent. Domestic violence is one of the crimes that make a legal permanent resident deportable. Simple intent. እንደው ጥቂት ሙከራ እንደው ሐሳብ ማለት ይቻላል ዲፖርት ያስደርጋል። በተለይ ዶሜስቲክ ቫዮለንስ ማለት ቤት ውስጥ ሰው መደብደብ፣ ብዙ ቫዮለንሶች አሉ። ድብደባው ሚስት ሊሆን ይችላል፣ ልጅን ሊሆን ይችላል፣ ብዙ ነገር አለ። ግሪን ካርድ የያዘ ሰው እንዲች ያለች ነገር ፍንጭ ከተገኘችበት አይሲ they can't wait። በተለይ ቀይ ስቴቶች መረጃውን ለማግኘት ለነሱ ቀላል ነው። ታርጌት ሊያደርጉሉ ይችላሉ። ይሄ ሰው ይሄ ሪከርድ አለበት፣ የት ነው አድራሻው፣ ይሄ ነው፣ ኦኬ፣ ምን አይነት መኪና ነው የሚነዳው፣ ይሄ ነው። ምክንያቱም ሁሉ መረጃ አለ። ያቺ ሶሻል ሴኩሪቲ ሁሉ ነገራችንን ይዛለች። ስለዚህ ያን ሰው ማስቆም ነው። አንዳንድ ስቴቶች እንዲሁ ማስቆምና ኦፕሬሽን ጀምረዋል። እዚህ ሀገር ስተት ካልተፈጸመ ፖሊስ ማንንም ሰው ማስቆም አይችልም። ስተት ካየ ነው ማስቆም የሚችለው። ወይ ወደ ቀኝ ስትዞር ምልክት አላሳየህም ሊሆን ይችላል። አሁን የሚያስቆሙበት ሪዝን ትንሽ ሊሆን ይችላል። የሎካል ሎ ኢንፎርስመንት የከተማው የአካባቢው ፖሊስ ከአይሲ ጋር ለመስራት የተባበረ ከሆነ በቃ እዛ አካባቢ በጣም ዳላስ ውስጥ አይሆንም ማለት አይጠበቅም። ምናልባት ኦስትን ዲሞክራት ሊበራል ከተማ ስለሆነ ፖሊሱ ላይተባበር ይችላል። ግን ሆመን እንዳሉት የዚህ በተለይ ከቦርደር ጋር በተያያዘ እሳቸው እንዳሉት የሎካል ግዴታው ነው። የፖለቲካ ደጋፊ መሆን የለበትም። ፖሊስ ስራው ነው መስራት አለበት ብለዋል። ህገወጥ ስደተኛን የማደኑ ላይ ማለት ነው፣ ድንበር ማስከበሩ ላይ ማለት ነው እሳቸው ያሉት። ስለዚህ ያ መረጃን ከዳታ ደግሞ እዚህ ሁሉ ነገር ክፍት ነው ለሚመለከተው አካል ገብቶ ዳታ የማየት እድል አለው። ፖሊስ ይዞ አሳልፎ ላይሰጥ ይችላል፣ ግን መረጃው ነው ዋናው የሚፈለገው። በመረጃው መሰረት ያን ሰው አድኖ ለመያዝ ይቻላል። ጠበቃዋ የምትናገረው በጣም ጠቃሚ ነገር ነው። ግሪን ካርድ ያላችሁ ትልቅ ማስጠንቀቂያ ነው። ችግር ያለባችሁ ሰዎች፣ ኢትዮጵያ የምትሄዱ ሰዎች ከ6 ወር በላይ አትቆዩ። ስትሄዱ ጥንቃቄ አድርጉ። ግሪን ካርዳችሁን ላለመጣል ተጠንቀቁ። ስትሄዱ ዶክመንታችሁን ያዙ። እዚህ ቤት ካላችሁ ምን ካላችሁ፣ ይሄ ሰው ልጅ አለው፣ ታማሚ ልጅ አለው፣ ሚስት አለው። እንደምታዩት ፎርድ 150 ትራክ ኮንስትራክሽን ሰራተኛ ነው። እቃውን ጢቅ አድርጎ ነው የሚሰራው። እንግዲህ የራሱ ስራ የሚሰራ ሰው ነው። ይህን የመሰለ ህይወት ያለው ሰው በአንዴ በነበረው ሪከርዶች ምክንያት ነው የተያዘው። አሁን ከዲፖርቴሽን ውጪ ምንም አማራጭ የለውም። የሚተርፍበትም ሁኔታ አይኖርም። ስለዚህ ሳይሆን እንጠንቀቅ ነው እያልኩ ያለሁት፣ እያስፈራራው አይደለም። I want the permanent residents out there to know that if you have any kind of charge, you are at risk.
It doesn't matter if you think, oh, it's nothing. You are at risk. They're coming for you. They're coming for your family because they came from my husband. Is there a level of disappointment in your husband at the end of the day? Oh, yeah. Yeah. I mean, he's a good man and I love him and he's a good father, but he put us here. You know, I know what he did, his actions did, but I ምትወደው ባሏ እንደሆነ ነው የምትገልጸው ሪከርድ ያለባችሁ ሰዎች እንዳታንቀላፉ ይመጡባችኋል ነው የምትለው በራሷ ባላት ዕውቀት ነው የተናገረች ያለችው ቀላል አይደለም ግን የሱ ላይፍ እነሱን ሪስክ ውስጥ ከተታቸው ጠጥቶ መንዳት በአሁን ሰዓት ብዙ የትራንስፖርቴሽን መንገዶች አሉ ኡበር አለ ያን ማረግ እየተቻለ ጠጥተዋል ኮኬይን ከባድ አደንዛዥ እጽ ነው ዲግሪው ይለያያል ማሪዋና ይዞ ኮኬይን እና ሄሮይን ይዞ ይለያያል የወንጀሉ ደረጃ ራሱ ተመልሼ እመጣለሁ ይሄንን ማስታወቂያ እንከታተልና መለሳለሁ ሬሜዲ ታክስ ሰርቪስ የሬሜዲ ታክስ ሰርቪስ ባለሙያዎች በአይአርኤስ የሚሰጠውን ከፍተኛ የሙያ ብቃት መለኪያ ኤንሮኖሌጀንት ስታተስ ያላቸው ስለሆነ ታክስን በተመለከተ ከአይአርኤስ የሚመጡ ማናቸውንም ጉዳይ እንደራሱ ሆነን አይአርኤስ ቢሮ ሄደን በተቀላጠፈ ሁኔታ እናከናውንሎታለን በምቹ ቢሮአችን በዛ ባሉ ሰራተኞቻችን ቀጠሮን ሳናጉላላ ከዓመት ዓመት ክፍት በሆነው ቢሮአችን ሳምንቱን ሙሉ በስራ ሰዓት ያገኙናል ይምጡ ይጎብኙ ሁሉንም ታክስ አይነቶችን እንሰራለን የግሎችም ሆነ የድርጅቶች ኤስ ኮርፕ ሲ ኮርፕ ፓርትነርሺፕ እንዲሁም ታክስ ኤግዛምትና ሌሎች የታክስ አይነቶችን በየትኛውም የአሜሪካ ስቴት ለሚኖሩ እንሰራለን ቢሮአችን ታክስ ወቅት ብቻ ተከፍተው የሚዘጉ ድርጅቶች አይነት ሳይሆን እኛ አመቱን ሙሉ ቢመጡ እኛ ቢሮ ሁሉ ጊዜ ክፍት ነው 03 212 6630 ተጨማሪ 703 955 0230 ሬሜዲ ታክስ It doesn't matter if you think, oh, it's nothing. You are at risk. They're coming for you. They're coming for your family because they came from my husband. Is there a level of ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው የመኖሪያ ፍቃድ ወይም ግሪን ካርድ ያላቸው ሰዎች ጥቂትም ወንጀል ያለባቸው ወይም ከፖሊስ መዝገብ ውስጥ ስማቸው ያለ ሰዎች ጥንቃቄ እንዲያደርጉ ነው ይህን ዝግጅት ያቀርብኩ ያለሁት ቀደም ሲል ማስታወቂያ ተከታትለናል የሄሱስ ራሞስ ባለቤት ይመጡባቸዋል ነው የምትለው ከራሷ ልምድ ተነስታ ነው ቤተሰቧ ላይ ትልቅ ጉዳት ነው የደረሰው ዛ ላይ ነበር ያቋረጥኩት appointment in your husband at the end of the day Oh yeah. Yeah, I mean, he's a good man and I love him and he's a good father, but he put us here. You know, I know what he did, his actions did, but I can't focus on that. I have to move forward. I have to. A spokesperson for ICE in Dallas tells NBC5 Ramos has also been convicted of multiple DWIs and will remain in custody pending the outcome of his removal proceedings. ይሄው ነው ያቺ ኮኬይን ብጣሽ መያዙ ብቻ ሳይሆን ጠጥቶ በመንዳትም ሪከርድ ያለበት ሰው ነው ያረጋውን ነገር ታቃለች ባለቤቱ ግን እዛ ላይ ማተኮሩ ትርጉም የለውም ይሄ ይመጣብኛል ብላ ግን አልጠበቀችም ያቺ የታመመች ህፃን ልጅ ተርሚናል ኢል በቋሚነት ታማሚ የሆነች የተቀሰፈች ልጅ ይዛ ብቻዋን ህይወትን ትገፋለች ማለት ነው ይሄ ሰው ዲፖርት ከተደረገ ይሄው ነው መረጃው ሁላችሁም ኢትዮጵያውያን ይህንን የምትከታተሉ ጥያቄ ካላችሁ በ5126774634 ላይ አስተያየት ካላችሁ መልእክት ማስቀመጥ በጽሁፍም በድምጽም ትችላላችሁ ካልተነሳ እየደወላችሁ የምታበረቱኝ ሁላችሁንም ልባይ ምስጋና ለማቅረብ ፈልጋለሁ ሚዲያውን መርዳት የምትፈልጉ በዜል እና በካሻፕ 6463263147 ላይ ያንን ማድረግ ትችላላችሁ እስካሁን የተከታተላችሁት ዲያስፖራ ሚዲያ ኔትወርክ ነው ዝግጅቱን ያቀርብኩላችሁ ካሳሁን ይልማ ነኝ በድጋሚ
መልካም የአድዋ በዓል ይሁንላችሁ። ኢትዮጵያ ለሀገራችን ሰላም ይስጥ። እዚህ ያሉ ኢትዮጵያውያን ደግሞ እርስ በርስ የሚረዳዱ የሚተባበሩ በቀና መንፈስ የምንተጋገዝ እንድንሆን ይህንን እመኛለሁ። እስካሁን አብረን ስለቆየን በድጋሚ እግዚአብሔር ይስጥልኝ። ስለተከታተላችሁን ሰላም ሁኑ በያላችሁበት።